ሰላም ጤና ይስጥልኝ ውድ ሀገሬ ልጆች የቃል የኢትዮ ፋሚሊዎች በጠቅላላ እንዴት ናችሁ? አሉ በጣም ሰላም ነኝ። አይኔ ሁላ ፈጠጥ እያለ ነው። ትማ የሆነ ነገር የሆንኩ አይመስልም። የሰከረ ሴት ነው የመሰልኩት። ምክንያቱም ባጃጁ በጣም እየፈጠነ ስለሆነ እዛ ጋር ገጭ ገው እያደረገ ከሰፈር ይዞኝ ወጣ። አስፋልት ገባን ሸከሸክ ነው። የዋስ ሰፈሬ ይችናት ሰፈሬ በጣም ነው የምታምረው። ከከተማው ወጣ ብላ በከተማው መውጫ ጋር ያለሁት እና ውዶችዬ እንዲህ እመስላለሁኝ። ከዛ ወዲያው ደግሞ እንደዚህ እየሮጠ ደግሞ ትንሽ እዚህ ጋር ቆም አለ። የሆነ የሚቆምበት ጉዳይ ነበረው። ከዛ ጠበኩትን ማለት ነው ጉዳዩን እስኪጨርስ ድረስ። ኑ እንሂድ እንግዲህ የወንድሜ ሚስት ጋር ቡና እንጠጣ። በጣም ደውላ ተሎኔ ብላኝ እኮ ነው ውዶችዬ። ሰዎች ለደስታ መውቀስ ድንጉጣቸዋል። ማርያምን እኔም ሆነች ጊዜ በጣም በርር ያልኳችሁ። ከዛ በጣም እግዚአብሔር ይባርካቸው 2 ልጆች ወልዳለች እና ለልጆቿ በቃ እዚህ ጋር ሙዝ ምናምን ገዝቼ ሊሄድ ነው። ከዛ የኔ ቆንጆ ደግሞ እዚህ ጋር ልትመዝን ሱቅ ሄደች። ሚዛን የላትም እዛ ልትመዝን ሄደች። እዚህ ጋር ደግሞ 2 አባቴ ቁጭ ብለዋል። አድረሳችሁ የአባቴ ቀን እያልኩኝ እንደውም የዛን ቀን ነበር መሰለኝ ነው በነጋታው ማለት ነው መሰለኝ። እና ውዶችዬ መጣች። እኔ ቆንጆ ይወጣ የኔ ብራቢሮ ዘጭ አርገሽ መሰልሻ ብሮ መጣች። ከዛም ሂሳባችን ሙዝ 170 ገብቶ ነበረ። ቀንሷል 130 ሆኗል። ውዶችዬ ሙዝ ተጠቃሚዎች 20 ብር ልፈልግልሽ ቀንሷል። እኔ ብዙም የሙዝ ፍቅር አሁን ላይ የለኝም ትላላችሁ። 170 ብር ነበር እንደበፊት አይደለም። 50 ብር አገኘሁልሽ። የሙዝ ፍቅር ስለቀነስኩኝ ነው እንደዛ መላችሁ። አዚን ያገዳ ምናምን ነው ሞት እንጂ ሙዝ ላይ ብዙም 30 ብር መዛ ሂሳብ ሰጠን። ከዛ መልስ ቀበል እንላለን። ከዛ ሙዟ ያምራኝ ቆንጆ ጥላ ሙዟ ሊያልቀት ትንሽ ቀርታ ነበር። 1-2 ሰው ቢገኝ ደግሞ ጨርሳ ቤቷ ትገባ ነበር። እንግዲህ ደግሞ ጨርሰሽ ትገቢያለሽ እያልኳት ነበር። ሳትገባሽ ነበር። ከዛ ማስን ተቀበልኩኝ። ከዛ በቃ ልንሸከሽከው ነው ማለት ነው። እኔና ልጄ እዚህ ጋር ፌስታል አንስቼ ይሰግናልኝ ያለ ዳዊት ከዛ ዳዊት እኔ ነኝ ሲል በልሽ ያዘውና አልኩና የቆምንበት ዜብራ ይባላል። ዜብራ ማለት የሰው እግር መንገድ ማለት ነው። ከዛ በዚህ ጋር ተሻገርን። አስፋልታችን እግዚአብሔር ይመስገን በጣም ጥሩና መልካም መንገድ ነው መንገዳችን። ምክንያቱም ያን ያህልና ከዛም ደረስን ሰፈር ማለት ነው። ተሻገርን አስፋልቱን። ከዛ ተሻገር እቺ የገቤት መውረጃ ናት እና እዛች ገቤት መውረጃ ጋር ነው ቤታቸው ወደሱ። ከዛ የብቸና ገበያ መውረጃ ኮብልስቶኑ ይሄ ነው። ወርቃው አካባቢ የሚባለው ይሄ ነው ማለት ነው። አሁን ያው ከሰዓት ስለሆነ ገበያ የለም። ገበያ ያለ ብቸና እስከ 7 ሰዓት ድረስ ከቻለው ከ7 ሰዓት በኋላ በዚህ መልኩ ነው የምታዩት። የብቸና ገበያ ነው የሚበላ እንደዚህ ነው። ከዛ ልደርስ ነው እላችኋለሁ ውዶች። የዋይ እግዚአብሔር ይመስገን ስለ ሁሉም ነገር እና ከዛ ደረስን። ባጃጆች ያው በዚህ ጋር ሆስፒታል ስላለ ትልቁ የኛ ሆስፒታል በዚህ ያለና በዛ ይሄዳሉ ባጃጆች። ሆስፒታል ይሄዳሉ ይመጣሉ ሰው። ከዛ በግርም ይመጣል። እዚህ ጋር ቆሞ በልባቸውን እየተወያዩ ነው። ከዛ ልንገባ ስንል የሆነ ሰው በዚህ ልጅ ገባ አለ። ከዛ እኛም ዳዊትም ተፍ አለ። ያፈጠን ደክመን ነበር። ከዛ ደረስን። በራጀ ዘመዶቻችን በር ደረስ ኳኳኳኳኳኳኳኳ እናረጋለን። ከዛ ከፈት ታረገችው መጣለስ ቆንጆ ልጅ። ከዛ ገባን ቆንጆ ንግስቴ ደህና ነሽ እያልኳት አለሁልሽ ቃሌት ታክላት ስቃለች። ለምንድን ነው እያልኩ እኔ ደነገጥኩ። ከዛ ለካ እሱ ቡናዋን አፈልታ ምን ብላ ነው የምትጣራ። እኔ ደግሞ ዛሬ ለኔ ነው መሰለኝ ምናምን ሁሉ ጊዜ ተሳካም ናት። በቃ ይሞታል ምናምን የልጆችም እናት ናት። አጋጅላችሁ ታንደች ተሰጥቀው እንደዛ ስለሆነች ለካ ቡናዋን አፈላላ ምናምን ነው ድረሽ ያለች ነው ጉዷል።
ከዛ እሺ አልኩና ራሴን አረጋግቼ ቁጭ ብዬ ከዛ ቆሎዬን ምግቤን እዚህ ጋር ምንም ዛሬ ያልበላሁት ነገር የለኝም። እስከ መጨረሻው ተከታተሉ ውዶችዬ። በመጨረሻው ብቻ በመውጣበት ሰዓት ትንሽ ደነገጥኩኝ። ከሌላ ቦታ ተደውሎልኝ በቃ በጣም ድንግጥ ብዬ ነው ደህና ስጫወት ቆይቼ በቃ ስወጣ አልቀረጽኩላችሁም። ስወጣ ወጣጤን ስቻው ስላችሁ አልቀረጽኩላችሁም። እና እዚህ ጋር በጣም እያሳቀችኝ ነበር። የሆነ ነገር ወሬ እያወራን የሆነ ነገር አወርተን በቃ ልቤ ፈንድቷል አልኳችሁ። የእውነት ልቤ ትርትር እስኪል ሳቅኩትኝ። ደግነቱ የገብስ ቆሎ ስለሆነ ትናያስብለኝም እያልኩኝ እዚህ ጋር ቆሎንም እየበላሁ ከዛ እየተሳሳቅን እያወራን ቆየን ማለት ነው። ውዷ የወንድሜ ሚስት በጣም አመሰግንሻለሁ፣ እወድሻለሁ እያልኩኝ እኔ ግን ያሰብኩትኝ አሟት ነው ወይስ መሆና ነው ምናምን ያልኩኝ። ብዙ ጊዜ እመጣለሁ እያልኩ አልሄድም። ምክንያቱም ስራ ቢዚ ስለመሆን ስለማይመቸኝ ቀን በቃ ምንም ስለማላገኝ ዛሬ ነገ እመጣለሁ እያልኳት በገበያ ስመጣ ሁሌ ነው የምቀርቻለሁ። አልሄድ ስል ስታቅ ማለት ነው ምን ትለኛለች ጉዷ ነው ተሎ ድረሽ በቃ በጣም ፈልጌሽ ነው ገብቶኛል ስትለኝ ደነገጥኩ። ብዙ ነገር ነው ያሰብኩት እና እግዚአብሔር ይመስገን እንኳን ያሰብኩት ነገር ሁሉ አልሆነብኝ። ቡና በጣም ኃይለኛ ነው እና ትንሽ ዋጭልኝ እያልኳት ነው። እኔ ወፍራም ቡና ብዙ አልወድም። ሙዙን ነው እንደው ከሚስት እያልኳት ሙዙን ተቀብዬ ያስቀመጥኩኝና ከዛ ብዬ ነው አነሳው። ከዛ አረታ ይሄን ቆሎ እላታለሁ ይደፋል። የኔ ውድ ነገር ዝም ብላ የዋህ ናት የኔ ውድ። ምራት የሚለው ቃል አይገልጻትም። ጀመር ምራት አላት። እኔ የእውነት እውነት ለመናገር ከሱ በላይ ነው የምቀርባት፣ ከሱ በላይ ግልጽ ሆኜ ነው ማወራት። በቃ እኔና እሷን ያው ምክንያት ሆነን እንጂ እግዚአብሔር ይመስገን በጣም መልካም ደግ በቃ ሆነ። እኔ እንደውም በቃ የሆነ ከእህቶቿ ሁሉ ምናምን አመጣ ነው በቃ ትንሽ አንዳንድ ነገሮች ራሱ ለመመካከር በቃ የሆነ እኔ ላይ ነው ያደረገው ማለት ነው። እና እኔ በጣም ነው የምወዳት በቃ ያላት ምክር እሷ የመጀመሪያው በምንነገር በጣም ነው ደስ የሚልና እግዚአብሔር ይመስገን የእውነት ሰው ይጠላሻል። ምንም አዋቂ ምንም ጠንካራ ምንም ጎበዝ ብትሆኚ በሰዎች ዘንድ ተቀባይነት ሲጋር በሚገርም ሁኔታ ብዬ ምናምን እየነገርኳት በጣም ማለት ነው። እና እየተወያየ በምድር ላይ የምንቀባው ቡና ብቻ ለመጠጣት ሳይሆን ለአንዳንድ ነገሮችን ሸር ለመደራረግ ጭምር ነበር ፈልጋኝ የጠራችን። ከዛ እዚህ ጋር በደንብ አድርጌ አስረግጬ እየነገርኳት ነበረ፣ እየተወያየ ነበር። ከዛም የኔ ቆንጆ እዋትማ የኔ ደርባባ የኔ ጎማዳ በሚገርም ሁኔታ እዋትማ እንዴት እንደምታምር የሚገርማቸው ገና ናት። በቃ ቤት መዋል በጣም ነው የሚያስጠላ። ቤት ስለዋለች ብቻ እዋት እንደዚህ በቃ ብስቅል ያለች ትመስላለች። ብትዋት በቃ ምን ልበላችሁ የኔ ቆንጆ እሷ አታየኝም እኮ የኔ ወድ ነገር አታየኝም። እኔ ነኝ እንደዚህ ማረጋት። ከዛ ቡናችንን ጠጣጣን። በዛ ላይ ከቡናችን ጋር ብዙ ነገር አብረን አሳለፍን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ነው ስለ ሁሉም ነገር። ሌላ ምንም አይባልም። ኑጌን እዚህ ጋር እየበላሁላችሁ ነው። ኑግ እንብላ። ኑግ እንደኔ የሚወድ ሰው አለ ብዬ አላስብም። የሆነስ ኑግ በጣም ነው የምወደው፣ በጣም ማለት ነው። ዛሬ ምን ኑግ ብቻ ምን ቆሎ ብቻ። የሰኔ ሚካኤል ስላልሄድኩኝ አልተመቸኝም ነበር። ባለፈ እንደነገርኳችሁ አሞኝ ነበር የሰነበትኩኝ እና አሞኝ ሰንብቼ እግዚአብሔር ይመስገን እግዚአብሔር ረድቶኝ ጸበል ገብቼም ነበር ሳምንት ስለ 7 ቀን። ከዛ ጨርሼ ነበር። የሚካኤልም አካባቢ አልጨረስኩም። እንደውም የሚካኤል በነጋታው ነው የጨረስኩኝ እና ያው ቡና ማተጣጣም ነበረ። ከዛ የሚካኤልም አልተገናኘንም ነበረ። ከዛ ጠላ ተፈጠበጠልኝ። ጠላ እየጠጣሁ ነበር። ጠላ አልወድም ታውቃለህ፣ ግን በቃ ማር ስለሆነ ጠሏ በቃ የኔ ጠላ ምንም አይድሽም እያለ መጠጠችልኝና ከዛ ቤቷ ሲሄድ ድፍድፍ ሳድስ አልወጣም። ማርያምን ነው የምላችሁ ድፍድፍ ሳድስ። ከዛ እዚህ ጋር ጠላዬን አልኩኝ ብታወት ማር የሆነ ጠላ ነው። ዋው ኦ ማይ ጋድ የወንድሜ ሚስት የኔ ውድ የኔ ባለሙያ እያልኩኝ አጠጣምኩላት። በጣም ነው የሚጥመው በእውነት በጣም ምርጥ ጠላ ማድረግ በጣም ነው የምችል። ባይዘው የጎጃም ሆኖ ምንም የማይችለው ነገር የለም። የነኩት ሁሉ ማር ነው የሚሆንላቸውና
የኔ ቆንጆ በጣም ምን ልበላችሁ ቆንጆ ጠላ ነበር ያደረገችው። ከዛ ጠላችን እየጠጣን ቡናችን እያረስን ቀይ ያረበ የቀይ ጤፍ እንጀራ ዳቦ ይባላል በኛ፣ በሌላ ሀገር ደግሞ ቀይ ጤፍ በቃ ሁሉም አንድ ነው እና በጣም ነው ብታዩት ሽታው ትላላችሁ ብቻው የሆነ ብቻ ይለያል። ዳቦ በጣም በቃ ዝምክነቱ ካልሽን ብዙ ነገር ነው ያለው ከነጩ ጤፍ ቀይ ጤፍ በጣም ይመረጣል እና እዚህ ጋር እንጀራ ቀረበ። ለየት ያለ ታይ እስቲ እኔ በልቻለሁ ታይ ብላት በፍጹም አለች። እግዚአብሔርን በጣም ነው የሚተፋት። ቤቷ ሄጄ ባልበላም አልቀመስኩላት። በጣም በኋላ ነው የሚመጣች ደግሞ ትለያለች። አትሉ ማርያም ትለያለች። እንጀራውን ዝም ብላ ምታ እንደምትበው ከዛ ረክናት ያንቺ ጤነኛ አይደለሽም አልኩና እዚህ ጋር እንጀራውን ቆርሼ በሳላም ዝል ያረኳትኝ ጠላይን ጠጣ ያረኩና ከዛ ወጥ ተደረገልኝ። ይገርማችሁት ያምራል ወጡ ለካኝና ላስኩት ላስ አደረኩት። ከዛ መስከረም ምግብ ብሉና በደንብ በዛም ሰላም እያሉ ለእኛ ለብቻ ነው እያለች ልጀምር ነው እዚህ ጋር ቆረስኩና እምበላላችሁ የኔ ወድ እግዚአብሔር ይመስገን። ታምሜ ብድንም በቃ እግዚአብሔር ይመስገን። አሁን ላይ በጣም ደረታኝ ምናምን ሳምንት ባልሞላ ግን እንዴት እንዳደረገኝ ማለት ነው። ጥላት ታመም በእውነት ለሰው ልጅ ህመም በጣም ከባድ ነው እና እግዚአብሔር ይመስገን አሁን ወደ በፊት የተመለሳለሁ። ትንሽ በቃ ከባድ ነበር፣ ራሴን አሞኝ ነበርና ተክለ እግዚአብሔር ይመስገን ልጅ አቆኛል እና ትንሽ ፊቴ ከሳይ ግን እግዚአብሔር ይመስገን ደህና ሆኛለሁ። ብታወት ዋው የሆነ ምግብ ሰርታ እግዚአብሔር ከዛ ቀመሽውና እዚህ ጋር ምንድነው የነካኝ አልኩና ከዛ ለካ ምንም አልነካኝም። ከዛ ደረስ ለበሳለኩና እዚህ ጋር እንዴት እንደሚጣፍጥ ሽምብራው ተፈጭቶ ነው ሽምብራ ነው ማቀው በቀይ ወጥ ግን ባልጫም ይሰራል። ባልጫ እንዴት ነው የሚሰራ እያልኩ እያስረዳችኝ እንጠየቅኳትኝ ነበረ። ከዛ እንቁላል ደግሞ ታውቃላችሁ እግዚአብሔርን እንቁላል ፈለፈ ደነገጥኩላ። ኧረ እርግጠኛ ነሽ ምናምን አልኳትኝ። ደነገጥኩ እውነት፣ ምክንያቱም የሰኔ ጾም ነው። እንዴት እንቁላል አፈረፈርሽ አልኳት። እንቁላል አይደለም ያሳፈርኩን ያሳሳ ማለች ማርያምን ደነገጥኩ። አለቀ ያሳሙላ። ከዛ ሳቀችብኝ፣ ደንግጫለሁ። እኔ ራስሽ ጉዳይ እንግዲህ ካበላሽኝ አብኛ እያልኩኝ እንደው ደጋግሜ ስበለው እንደው በጣም ነው የሚጥም ስለ አሰራሩ እንዴት ልንገርሽ ልቋን አለችና ነገረችኝ። እሺ ምንድን ነው የሚደረግ ከመጀመሪያ እስከ መጨረሻ ያለው ፕሮሰስ ነገረችኝ። ኦ ማይ ጋድ እግዚአብሔርን በቃ እንቁላል ፈፍር ነው የሚለው። ወይኔ በጣም ነው የሚያምርና አሃ አልኩኝና እቺም ሙላ አባማሙድ አይሞክራለሁ እያልኩኝ አልኩኝ። ጣፍጦኝ የሚገርማችሁ ምሳዬን በቅርብ ነበር የበላሁት፣ ግን በጣም ጣፈጠኝና በጣም እየተመገብኩትኝ ነው። በላወት ያደረገችልኝን አዲስ ነገር ሲያሳዩትና ኧረ በስመ አብ ብዬ እዚህ ጋር በሚገርም ሁኔታ እየጣፈጠኝ ተመገብኩኝ። እሷም አንዳንድ ነገሮች ሲሰራ ሲጀመር ከመጀመሪያ እንዴት ምን እንደሚጨቃያ እንዳልከ እስከ ጨራርሱ ድረስ እየነገረች ነበረ። እዛ እና የእውነት በጣም ተደነኩትኝ። እንደው ተሰው እኮ ምን ይሳነው ለሰው ምን የሚሳነው ነገር ምንም የለም በእውነት በጣም ማለት ነውና በጣም ወድጄው እየበላሁት ነበረ እላችኋለሁ። ያውንም በዛው እየነገረች ነው። ቆንጆ በጣም ደስ የሚል ምሽት ነው ያሳለፍነው። እግዚአብሔር ይመስገን። እግዚአብሔር ተመሰገነ ስለ ሁሉም ነገር እግዚአብሔር ይመስገን። አንዳንድ ጊዜ ከምትወዷቸው የሚወዷችሁን ያብዛላችሁ እግዚአብሔር። እናንተ ከምትወዷቸው እነሱ የሚወዷችሁን ያብዛላችሁ በእውነት በጣም ማለት ነው። ከዛ ሳይች እንደዛ ነው የምላችሁ ውዶቼ፣ የትኛውም ቦታ ላይ ያላችሁ ማለት ነውና እግዚአብሔር ይመስገን። አሳዝናታለሁ ባይዘው የወንድሜ ሚስት ስለሆነ ስለኔ እንስት በደንብ ነው የምታውቀው እና በጣም ነው ማሳዝናት። በጣም ታዝንልኛለች፣ ትወደኛለች። ማርያምን በጣም እናሳዝናታለሁ። ከዛ አንፃር በጣም ነው የምትለኝ እና እኔ ራሱ የወንድሜ ሚስት ሁላት መስለኝ ማርያምን አቀራረባችን በጣም ይለያል። እኔ
ጊዜ ስለሌለኝ ብዙ ጊዜ አንገናኝም ርቀን ስላለን እንጂ እላችኋለሁ ውዶችዬ። እዚህ ጋር እንደቀጠለ ነው እንግዲህ ሳልጨርስ አልመለስም ብዬ በጣም እየበላሁ ነው። ጣፍጦኛል። ኦ ማይ ጋድ እያልኩላችሁ ነው። ከዛ ጠላይን ጉንጭት የግብጃ እንግዲህ ማር የሆነ ጥቁር ጠላ ጠምቃለች። ተለለን እየተበጥብጦልኝ እየጠጣሁላችሁ ነው እላችኋለሁ። ሳልጨርስ አልመልስም ብዬ ታገልኩ ነው የሚገኘው። በቃ በላሁ እያበላሁ ጨረስ። እግዚአብሔር ይመስገን ጥሩ ጊዜ አሳለፍን። በጣም ደስ የሚል ቆይታ ነበር። እግዚአብሔር የተመሰገነ ስለሁሉ እላችኋለሁ ውዶችዬ። ብቻ እንደዚህ ደህናዬን ቆይቼ ስስቅ ስጫወት በእንደዚህ ሁኔታ ቆይተን መጨረሻ ግን ተደውሎልኝ ሁሉ ነገር ተብዬ በጣም ደንግጬ እየሄድኩ ልሄድ ነው ወጣሁ በቃ